ህወሓት ሜካናይዝድ አሃዶቹን መድፎቹን ታንኮቹንና ግዙፍ ጦሩን ወደ አፋርና አማራ ክልል በኃይል እያስጠጋ እያንቀሳቀሰ ነው። ጀነራል ጻድቃን የራያውን ውጊያ ያሸነፈ አጠቃላይ ጦርነቱን ያሸንፋል ማለታቸውን ተከትሎ ራያ ላይ ሊገነፍል ያኮበኮበ ወታደራዊ ፍጥጫ አይሏል። የራያ ቀጠና ለምን እጅግ ወሳኝና ለምን ስትራቴጂካዊ ሆነ? ከወልቃይት ግንባር ጋር የሚያስተሳስረው ወታደራዊ አንደምታስ ምንድነው? ሻቢያና የሱዳን ጦር በራያ ግንባር ያላቸው ማስ ምንድነው? ራያ ላይ ውጊያውን ያሸነፈ ኃይል የ4 ኪሎ መንገድ የውሃ መንገድ ይሆንለታል እንደማለት ነው። በዚህ ጥንቅራችን የራያ ግንባር ላይ የተፈጠረውን ከፍተኛ ወታደራዊ ትርምስና እንቅስቃሴ እንዲሁም ደግሞ የራያ ቀጠና ያለውን ትልቅ ስትራቴጂካዊ አንደምታ በዝርዝር እንቃኛለን። ቪዲዮን ላይክ አድርጋችሁ በመጀመር ጣፋጭ ደቂቃዎችን አብራችሁን እንድትዘልቁ ግብዣችን ነው። የራያውን ግንባር ጦርነት ያሸነፈ ሙሉ ጦርነቱን ያሸንፋል። ይህ ንግግር በርካታ ወታደራዊ መኮንኖችን የሚያስማማ አባባል ነው። በእርግጥም የራያ ቀጠናውን ውጊያ ያሸነፈ የ4 ኪሎንና የአዲስ አበባን መንገድ የውሃ መንገድ ያደርግለታል። ጀነራል ጻድቃን ገብረትንሳኤ ከሰሞኑ የተናገሩት ሀቅ ይህንኑ ነው። ምክንያቱም ራያ ቀጠና ወይንም የራያ ግንባር ወሳኝ ነውና። የራያ ቀጠና በሰሜን ኢትዮጵያ በተለይም በአማራና በትግራይ ክልሎች አዋሳኝ መስመር ላይ የሚገኝ እጅግ ከፍተኛ ወታደራዊ ጂኦፖለቲካዊና ኢኮኖሚያዊ ስትራቴጂካዊ ጠቀሜታ ያለው ቀጠና ነው። አካባቢው ለዓመታት የኃይል ሚዛን መፈተኛና የጦር ግንባር ሆኖም ቆይቷል። ራያ መካከለኛውን የሀገሪቱን ክፍል ማለትም አዲስ አበባና ወሎን ከሰሜኑ ጫፍ መቀሌ ትግራይ የሚያገናኘው ዋነኛው የኤሌክትሪክ የትራንስፖርትና የኮሙኒኬሽን መስመር መተላለፊያ ነው። ይህንን ቀጠና የተቆጣጠረ ኃይል ወደ ሰሜንና ወደ ደቡብ የሚደረጉ የሰራዊትና የሎጂስቲክ እንቅስቃሴዎችን ሙሉ በሙሉ የመቀየር ወይንም የማስተጓጎል አቅም ይኖረዋል። ቀጠናው የተራራማና የሜዳማ መሬት ቅልቅል ሲሆን የቆቦ ሜዳ ለከባድ መሳሪያዎችና ለተሽከርካሪዎች እንቅስቃሴ አመች ነው። እንደ ዞብል ያሉ ከፍታ ቦታዎች ደግሞ ለተከላካይ ኃይል ምቹ የጦር ግንባር ምሽግ ለመስራትና የጠላትን እንቅስቃሴ ከሩቅ ለመሰለል ትልቅ ወታደራዊ የበላይነትን ይሰጣሉ። ራያ ከምስራቅ አቅጣጫ ከአፋር ክልል ጋር ይዋሰናል። ይህ ደግሞ የኢትዮጵያ ኢኮኖሚ የጀርባ አጥንት ወደ ሆነው የጅቡቲ አዲስ አበባ ዋና የትራንስፖርት መስመር በተለይም በሚሌ አቅጣጫ ለመቅረብ ወይንም ተጽዕኖ ለማሳደር የሚያስችል ስትራቴጂካዊ መውጫ በር ያደርገዋል። ቀጠናው እጅግ ለም በመሆኑ ሰፊ ሰራዊትን በምግብ አቅርቦት ለመደገፍ የሚችል የግብርና ምርት አቅም እንዳለው የወታደራዊ ሳይንስ ምሁራን ይናገራሉ። ለህወሓት የራያ ግንባር ህልውናውን የመወሰን ያህል ትልቅ ወታደራዊና ፖለቲካዊ ትርጉም አለው። የመጀመሪያው መቀሌን የመከላከል የመጀመሪያው የደቡብ ግንባር ምሽግ ነው። ራያ መቀሌ ከመድረሱ በፊት ያለው ዋነኛው የትግራይ የተፈጥሮ በር ነው ማለት ይቻላል። ራያን የተቆጣጠረ ኃይል በቀጥታ ወደ ማይጨውና መሆኒ በማምራት መቀሌን ለአደጋ ያጋልጣል። ስለዚህ ለህወሓት ራያን በእጅ ማድረግ ማለት ዋና ከተማዋን መቀሌን ከደቡብ ለሚመጣ ጥቃት አስተማማኝ ጋሻ ወይንም በፈር ዞን መፍጠር እንደማለት ነው። በሁለተኝነት የሚጠቀሰው የኃይል ማሳያና የፖለቲካ መደራደሪያ አቅም ነው። ይቀጠና በፕሪቶሪያው የስምምነት ማዕቀፍም ሆነ ከዚያ በኋላ ባለው የፖለቲካ ሂደት ህወሓት የይገባኛል ጥያቄ የሚያነሳባቸው መሬቶች በወታደራዊ ኃይል መቆጣጠሩ በጠረጴዛ ዙሪያ ከፌዴራል መንግስት ጋር ለሚያደርገው ድርድር ትልቅ የመደራደሪያ ካርድ ወይንም ፖለቲካል ሌቨሬጅ ይሰጠዋል። ሌላኛው ወደ አማራ ክልል መሃል ለመዝለቅ መነሻ መሆኑ ነው። ህወሓት ወታደራዊ ማጥቃት መክፈት በሚፈልግበት ጊዜ የራያ ግንባር ወደ ወሎ ማለትም ቆቦ፣ ወልዲያና ደሴ በቀላሉ ለመውረድና ወደ መሃል ሀገር ለመገስገስ የሚያስችለው ቀዳሚ መነሻ ቀጠና ነው። ለዚህም ነው ከሰሞኑ ከፍተኛ ቁጥር ያለው የአርሚ ጦሩን በዚህ ቀጠና እያስጠጋና እያንጋጋ የሚገኘው። በድርጅቱ ታሪክና መዋቅር ውስጥ ራያ የትግራይ አካል ተደርጎ ስለሚወሰድ ይህንን ቀጠና መቆጣጠር በትግራይ ህዝብና በታጣቂው ዘንድ የድልና የደህንነት ስሜት ይፈጥራል። ይህም ድርጅቱ ተጨማሪ አስገዳጅ የሰው ኃይል ለመመልመልና የውስጥ አንድነቱን ለማጠናከር ይጠቀምበታል። በጥቅሉ የራያ ቀጠና በሰሜን ኢትዮጵያ ጦርነት ውስጥ የማጥቂያም ሆነ የመከላከያ ስትራቴጂን ለመቅረጽ ቁልፍ የሚባል የቼዝ ቁራጭ ነው ልንለው እንችላለን። ለህወሓት ደግሞ ከደህንነት ስጋት መከላከያነት ባለፈ በሀገራዊ ፖለቲካው ውስጥ የራሱን ህልውናና ተደራዳሪነት ጠብቆ ለማቆየት የሚጠቀምበት ወሳኝ ስትራቴጂክ ግንባር ነው። ይህንን ግንባር ግን ለብቻው ነጥለን መመልከት አይቻልም። የደቡብ ትግራይ ግንባር
ግንባርን ስንመለከት አያይዘን የምዕራብ ትግራይ ወይንም ደግሞ የወልቃይትን ግንባር መመልከት ይኖርብናል። የራያ ግንባርና የወልቃይት ግንባር ለብቻቸው የሚቆሙ ራሳቸውን የቻሉ የመሬት ክፍሎች ሳይሆኑ በትግራይና በአማራ ክልሎች መካከል ባለው የይገባኛልና የድንበር ውዝግብ ውስጥ የአንድ ትልቅ ስትራቴጂካዊ ወታደራዊ እቅድ ሁለት እግሮች ናቸው ልንል እንችላለን። ሁለቱ ግንባሮች ያላቸው ጥልቅ ወታደራዊና ሎጂስቲካዊ እንዲሁም ስነ ልቦናዊ ትስስርን በዝርዝር አፍታተን እንመልከታቸው። የመጀመሪያው የሁለት ግንባር ጦርነት ስትራቴጂ ወይንም ቱ ፍሮንት ዋር ዳይሌማ የሚል ነው። የወታደራዊ ሳይንስ መርህ እንደሚያሳየው በተቃራኒ አቅጣጫ የሚገኙ ሁለት ግንባሮችን መክፈት የጠላትን ኃይል ትኩረትና ወታደራዊ ሎጂስቲክ የመከፋፈል አቅም አለው። ህወሓት በራያ ግንባር ማጥቃት ሲከፍት ወይንም ፍጥጫ ሲበረታ የአማራ ክልል ኃይሎችና የፌዴራል መንግስት ሰራዊት ሙሉ ኃይላቸውን ወደ ወልቃይት እንዳይጥሉ ያደርጋል። በአንዱ ግንባር ለምሳሌ በራያ ላይ ከፍተኛ ጫና ሲፈጠር መከላከያ ኃይሉ ወይንም የአማራ ታጣቂዎች ከወልቃይት ግንባር ጦር ፈልሰው እንዲያግዙ ሊገደዱ ይችላሉ። ይህ ደግሞ በሌላኛው ወገን ማለትም በወልቃይት በኩል ያለውን መከላከያ በማላላት ህወሓት ጥቃት እንዲሰነዝር ምቹ ሁኔታን ሊፈጥር ይችላል። ሌላኛው የመዝጊያና የመክፈቻ ቁልፎች የሚል ስትራቴጂ ነው። ሁለቱ ግንባሮች ለትግራይ ክልል ያላቸው የጂኦፖለቲካዊ በር ሚና የተገላቢጦሽ ነው። ወልቃይት የመውጫ በር ሲሆን ራያ ደግሞ የውስጥ መግቢያ በር ነው። ወልቃይት ወይንም ደግሞ ምዕራብ ትግራይ ለህወሓት የውጭውን ዓለም የሚያገኝበት በሱዳን በኩል ብቸኛው ወሳኝ ስትራቴጂካዊ ኮሪደር ነው። ይህ ኮሪደር በሌሎች ኃይሎች መያዙ ትግራይን በከፊል ከበባ ውስጥ እንድትገባ ሊያደርጋት ይችላል። ራያ የውስጥ መግቢያ በር ነው። በአንጻሩ ራያ ወደ መሃል ሀገር ኢኮኖሚና የመገናኛ መስመሮች ለመድረስ የሚያገለግል በር ነው። ህወሓት የውጭ መውጫ በሩን ለማስከፈት በሚያደርገው ጥረት ውስጥ በራያ በኩል የሚያደርገው ወታደራዊ እንቅስቃሴ እንደ ትኩረት አቅጣጫ ማስቀየሪያ ወይንም ተጨማሪ ጫና መፍጠሪያ ሆኖ ሊያገለግል ይችላል። የሰሞንኛው የሸረሪና ትንኮሳም ይህንኑ በመጠኑ ሊያሳየን ይችላል። ሌላኛው የስንቅና የሎጂስቲክ አቅርቦት ትስስር ነው። ወታደራዊ እንቅስቃሴዎችን በረጅም ርቀት ለማስቀጠል የምግብና የሎጂስቲክ አቅርቦት ወሳኝ ነው። ራያ እጅግ ለምና ሰፊ የግብርና ምርት ያለው አካባቢ ሲሆን ይህንን ቀጠና መቆጣጠር በተለይም የአላማጣና የቆቦ ሜዳዎችን ለትግራይ ኃይሎች ሰፊ የምግብ ዋስትናና የኢኮኖሚ አቅም ይሰጣቸዋል። ይህ ከራያ የሚገኝ የኢኮኖሚና የስንቅ አቅም ደግሞ በምዕራብ ግንባር ማለትም በወልቃይትና ጸለምቲ በኩል ለሚደረገው ረጅም ወታደራዊ ፍጥጫ የጀርባ አጥንት ሆኖ ያገለግል ይችላል ማለት ነው። ሌላው ሁለቱ ግንባሮች መካከል ያለው ትስስር የስነ ልቦናና የህልውና ትስስር ነው። በትግራይ ወታደራዊና ፖለቲካዊ ልሂቃን ዘንድ ወልቃይትና ራያ የማንነትና የድንበር ጥያቄዎች ተደርገው በአንድ ላይ ነው የሚወሰዱት። በአንዱ ግንባር የሚገኝ ወታደራዊ ድል ለሌላኛው ግንባር ተዋጊዎች ትልቅ የስነ ልቦና ስንቅና መነሳሳትን ይሰጣል። በተቃራኒው በአንዱ ግንባር የሚደርስ ሽንፈት የጠቅላላውን ክልል የመከላከል አቅም አደጋ ላይ ሊጥለው ይችላል። በጥቅሉ ሲታይ ራያና ወልቃይትን በሰሜን ኢትዮጵያ ወታደራዊ ሚዛን ላይ እንደ ሚዛን መጫወቻ ናቸው ልንል እንችላለን። ህወሓት በራያ በኩል የሚያደርገው እንቅስቃሴ ወልቃይት ላይ ያለውን ጫና ለመቀነስ ወይንም ለማስቀጠል የሚጠቀምበት ሲሆን የአማራ ክልል ኃይሎችም ወልቃይትን ለማስከበር በራያ ግንባር ጠንካራ መከላከያ ማበጀት እንዳለባቸው ይገነዘባሉ። ይህ ትስስር በቀጠናው ላይ ዘላቂ ሰላም እስካልወረደ ድረስ አንዱ ግንባር ሲነሳ ሌላውም አብሮ እንዲቀሰቀስ የሚያደርግ የሰንሰለት ትስስር እንዳለው ወታደራዊ ባለሙያዎች ይጠቅሳሉ። የሁለቱን ግንባሮች ማለትም የደቡባዊና የምዕራባዊ ትግራይ ግንባሮችን ፍጥጫ ከኤርትራና ከሱዳን ኃይሎች ወቅታዊ ወታደራዊ አሰላለፍ አንጻር እንመልከተው። የኤርትራና የሱዳን ወቅታዊ ወታደራዊ አሰላለፍ ከራያና ከምዕራብ ትግራይ ወይንም ወልቃይት ግንባሮች ጋር ያለው ትስስር እጅግ የጠበቀና የቀጠናውን ጂኦፖለቲካዊ የኃይል ሚዛን የሚቀይር ነው። በቅርቡ ማለትም ባለፈው ቅዳሜ በምዕራብ ትግራይ በሸረሪናና ሁመራ አቅራቢያ በመከላከያ ሰራዊትና በህወሓት ኃይሎች መካከል የተቀሰቀሰው አዲስ ወታደራዊ ግጭት የጎረቤት አገራትን ቀጥተኛ ሚና በግልጽ ያሳየ ነበር። የሱዳን ጦር ኃይል ኤስኤኤፍ በጀነራል አብዱል ፈታህ አልቡርሃን መሪነት በሀገሪቱ ውስጥ ካለው የእርስ በርስ ጦርነት ጎን ለጎን ከኢትዮጵያ ወሰን ጋር ባለው ስልታዊ አሰላለፍ ላይ ትልቅ ለውጥን አድርጓል። በሱዳን ግዛት ውስጥ ተጠልለውና ሲሰለጥኑ የቆዩ የህወሓት ታጣቂዎች በተለይም የአርሚ 7 አባላት ከሱዳን ድንበር በመነሳት በቅርቡ በሸረሪናና ልጉዲና አቅራቢያ ጥቃት ሰንዝረዋል። ሱዳን ለእነዚህ ኃይሎች አስተማማኝ መሸሸጊያና ስልታዊ ድጋፍም እየሰጠች ነው። የኢትዮጵያ መንግስት በሱዳን የእርስ በርስ ጦርነት የጀነራል መሐመድ ሐምዳን ዳጋሎ ሄሜቲ ኃይሎችን ይደግፋል በሚል በካርቱም ስለሚታማ የሱዳን ጦር በበቀል ስሜት ህወሓት ምዕራብ ትግራይን አስከፍቶ የሱዳን ትግራይን ኮሪደር እንዲቆጣጠር በሎጂስቲክ እያገዘው ሊሆን ይችላል። ይህ ኮሪደር ከተከፈተ ህወሓት ከሱዳን ቀጥተኛ የጦር መሳሪያ አቅርቦትም ያገኛል። አሁንም እያገኘ ነው። ከኤርትራ አንጻር እንመልከተው። የአስመራው አገዛዝ በፕሬዝዳንት ኢሳያስ አፈወርቂ መሪነት በድንበር አካባቢ ከፍተኛ ወታደራዊ ንቅናቄና ክምችት እያደረገ ይገኛል።
የኢትዮጵያ ፌዴራል መንግስት ኤርትራ፣ ሱዳንና ህወሓት በሚስጥር እያሴሩብኝ ነው የሚል ጥርጣሬ የሚያነሳ ሲሆን ህወሓት በበኩሉ የፕሪቶሪያ ስምምነት ፈርሷል በማለት በይፋ ክስ ያቀርባል። ይህ አዲስ የኃይል አስተላለፍ ኤርትራን ከቀድሞ ጠላቷ ህወሓት ጋር በተወሰነ መልኩ ሊያስተሳስራት ይችላል የሚሉ ግምቶችም አብረው ይነሳሉ። ኤርትራ የኢትዮጵያ መንግስት የአሰብና የምጽዋ ወደቦችን በኃይል ለመውሰድ ይፈልጋል የሚል ስጋት አላት። በመሆኑም የኢትዮጵያ ሰራዊት በትግራይና በአማራ ክልል ማለትም በራያና ወልቃይት ግንባሮች ላይ በሚኖረው ፍጥጫ እንዲወጠርና አቅሙ እንዲዳከም ይፈልጋል። ስለዚህም በራያና በወልቃይት ቀጠናዎች ላይ ሻቢያ ውጊያ እንዲነሳ ይፈልጋል። የኤርትራ ጦር ከትግራይ መሃል አካባቢዎች ቢወጣም አሁንም ድረስ አወዛጋቢ በሆኑት የትግራይ ሰሜናዊ የድንበር አካባቢዎች ላይ ምሽግ ሰርቶ በትኩረት እየተከታተለ እንደሚገኝም አንዳንድ የዲፕሎማቲክ መረጃዎች ያመላክታሉ። የሱዳንና የኤርትራ አሰላለፍ በሁለቱ የሀገር ውስጥ ግንባሮች ላይ የሚኖረው ተጽዕኖ በሁለት መንገድ ሊታይ ይችላል። የመጀመሪያው ወልቃይት እንደ ዓለም አቀፍ መተላለፊያ ወይንም ኢንተርናሽናል ኮሪደር በሚልና ራያ እንደ ውስጣዊ መስፈንጠሪያ ኢንተርናል ዳይቨርሽን በሚል ወልቃይት ከሱዳን ድንበር ጋር ስለሚገናኝ የሱዳን ወታደራዊ ድጋፍ በቀጥታ የሚያርፈው በዚህ ግንባር ላይ ነው። ህወሓት ከሱዳን የሚገፋውን ኃይል ተጠቅሞ ምዕራብ ትግራይን ለመቆጣጠር በሚያደርገው ጥረት የፌዴራል መንግስትና የአማራ ታጣቂዎች ትኩረታቸውን ወደ ምዕራብ እንዲያደርጉ ይገደዳሉ። ሁለተኛው ራያን እንደ ውስጣዊ ጫና መፍጠሪያ የሚል ነው። ምዕራብ ትግራይ ላይ የሱዳን ደጀንነት የታከለበት ጥቃት ሲሰነዘር በምስራቅና ደቡብ ትግራይ ማለትም በራያ አፋር አዋሳኝና ዋጅራት አቅጣጫ ያሉ የህወሓት ኃይሎች የከባድ መሳሪያ ተኩስና የውስጥ ግፊት ይከፍታሉ። ይህ የሚደረገው የኢትዮጵያ ሰራዊትና የአማራ ኃይሎች በኤርትራና በሱዳን ድንበሮች አካባቢ ያለውን ወታደራዊ ክምችት እንዲያላሉና ትኩረታቸውን ወደ መሃል አገር መከላከያ እንዲመልሱ ለማድረግ ሊሆን ይችላል። በጥቅሉ የራያና የወልቃይት ግንባሮች ዕጣ ፈንታ አሁን ላይ ከሀገር ውስጥ የወሰኑ ውዝግብ ባለፈ የኢትዮጵያ የሱዳንና የኤርትራ መንግስታት የእርስ በርስ የፕሮክሲ ዋር ሊያካሂዱበት የሚችሉበት ቀጠናዊ የጦር አውድማ እየሆነ መምጣቱን የፖለቲካ ተንታኞች በስፋት እየዘገቡት እየተነተኑት ያለ ጉዳይ ሆኗል።